እሺ አመሰግናለሁ። አየሌኔ አንተ እባላለሁ። የደብረ ኤልያስ ወረዳ ስራና ክህሎት ጽሕፈት ቤት ኃላፊ ነኝ። ዛሬ ላይ ያው በዋናነት ከዚህ ከስራ እድል ፈጠራ ስራችን አኳያ የተወሰነ ነገር ለማለት እንግዲህ በዋናነት የኛ ተግባር ወጣቱ ወደ ስራ ማሰማራትና ዘላቂ ሆኖ ቀጣይነት ሆኖ ተጨማሪ ስራ እድል እንዲፈጥር ብሎም ወደ መካከለኛ ባለሀብት እንዲሸጋገር በብዙ መንገድ ስራዎችን እየሰራን እንገኛለን ማለት ነው። ከዛ በፊት ግን ዝም ብሎ ስራ እድል ዝም ብሎ የሚመጣ ነገር አይደለም። የመጀመሪያው ተግባራችን በወረዳው ላይ ያለን ሀብት ምንድነው፣ ምን ጸጋ አለን፣ ምን እድል አለን እና ምን ሀብት አለን ብለን የመለየት ስራ እንሰራለን። በዚህ ጸጋ፣ በዚህ ሀብት እና በዚህ እድል መነሻ አድርገን የወረዳውን ስራ አጥ ወይም ስራ ፈላጊ ምዝገባ እናካሄዳለን። ከመዘገብን በኋላ ደግሞ እንደየአካባቢው ሁኔታ እና እንደየ እድሉ በተለያዩ የስራ ዘርፎች እናደራጃለን ማለት ነው። በግብርና ዘርፍ፣ በኢንዱስትሪ ዘርፍ እና በአገልግሎት ዘርፍ ሌሎች ምንም ተጨማሪ በውስጥ ንዑስ ዘርፎች ቢኖሩ ጠቅላላ ሲደረግን ሶስት ዘርፎች ላይ ወጣቶችን አደራጅተን ወደ ስራ እናስገባለን ማለት ነው። ጥሩ የኛ ቅድም እንደተባለው የማደራጀት ብቻ ሳይሆን ቀጣይነት እንዲኖረው በብዙ መንገድ እንደግፋቸዋለን። የመጀመሪያው ካደራጀን በኋላ በአጫጭር ስልጠና እንዲያልፉ ይደረጋል። ለምሳሌ ስራውን አውቀው ተረድተውና ልምድ ኑሯቸው እንዲሰሩ የመጀመሪያው በኢንተርና በቴክኒካል ስልጠና እንሰጣለን። ከሰጠን በኋላ ያላቸውን እውቀት እና ሀብት ተጠቅመው ተጨማሪ ሌላ እድሎች እናመቻችላቸዋለን። ድጋፍ እናደርጋለን። በተለይም በኢንተር ቴክኒካል ካይዘን እና ቴክኖሎጂ በኩል ኢንተርፕራይዞችን ወይም ወጣቶችን በኮሌጅ መምህራኖች በኩል እንዲደገፉ እናደርጋለን። እኛም እየተዘዋወርን ያሉንን ድጋፍ ምልከታ እናደርጋለን። ውጤታማ የሚሆኑበት መንገድ ካየን ካረጋገጥን በኋላ እድገታቸውን እንለካለን እና የደረጃ ሽግግር ይሰራላቸዋል ማለት ነው። እንግዲህ በዚህ በጀት ዓመት አጠቃላይ በቅድ ደረጃ ወደ 7890 የስራ እድል ለመፍጠር አቅደን እስኪ ሪፖርቱ እስከተጠናቀቀበት ድረስ ወደ 13000 የሚደርስ በተለያየ የስራ ዘርፎች በጊዜያዊም በቋሚም የስራ እድል ለመፍጠር ተሞክሯል። ከዚህም አኳያ አንዱ የምናየው ይሄ የዶሮ ወይም የግብርና ዘርፍ ነው። በዚህ ዘርፍ በርካታ ወጣቶችን አደራጅተን ወደ ስራ አስገብተናል ማለት ነው። ወደ 60 ምናምን የሚደርሱ ኢንተርፕራይዞች በግብርና ዘርፍ ብቻ አደራጅተን በተጠቃሚ ደረጃ ሲታይ ደግሞ ወደ 1200 አካባቢ የሚደርሱ ወጣቶችን በዚህ የስራ ዘርፍ አደራጅተናል ማለት ነው። በማድለብ፣ በንብ፣ በዶሮ እርባታ እንዲሁም ደግሞ በእንስሳት እርባታ ጨምሮ በተለያዩ የስራ ዘርፎች በግብርና ዘርፍ ጠቅላላ ብሎ ሲወሰድ በግብርና ዘርፍ ወጣቶችን ተጠቃሚ ለማድረግ ተሞክሯል ማለት ነው። ከተማ ደረጃ ስናየው በኤፍኤስአርፒ ፕሮጀክት ወደ 2 ማህበሮችን አደራጅተናል። በአዴ ፕሮጀክት ደግሞ ወደ 5 ምናምን አካባቢ ማህበሮችን አደራጅተናል። በራሳቸው አቅም ደግሞ እኛ የተወሰነ ነገር ገንዘብ ጨምረናቸው ወደ 5 ማህበር አደራጅተናል። በአጠቃላይ ወደ 12 አካባቢ የሚደርሱ የዶሮ
የተደራጁ ወጣቶች አሉ ማለት ነው በዶሮ እርባታ። እንግዲህ በዚህ ዘርፍ በነገራችን ላይ ይህ አንዱ የእድገት ተኮር ዘርፍ ነው። ወጣቶች ይጠቀሙ ከተባለና ይደጉ እንዲሁም ደግሞ ቀጣይነትና ዘላቂ እንዲሆን ከተፈለገ በግብርና ዘርፍ ወይም በዚህ በዶሮ እርባታ ወጣቶች እንዲደራጁ የምንችለው ነገር እያደረግን ይገኛል። የመጀመሪያው የሚሆነው የመስሪያና የመሸጫ ቦታ ሸድ እንዲሁም ደግሞ ብድር የማመቻቸት ሁኔታ ይኖራል። ይህንን ደግሞ ከአስተዳደር ምክር ቤቱ ጋር እየተነጋገርን እንዲሁም ከሚመለከታቸው ባለድርሻ አካላት ከመሬት እና ከመሬት ማዘጋጃ ተነጋግረን ቦታዎችን ከይገባኛል ነፃ እያደረግን ጠይቀናል። በቀጣይ ከዚህ በበለጠ መንገድ በእንስሳ ዘርፍ ወይም እንስሳት ዘርፉ ላይ ወጣቶችን ተጠቃሚ የሆኑበት መንገድ እናመቻቻለን ማለት ነው። የሸድ ልየታ አድርገናል። የመሬት ልየታ አድርገናል። ብድርም የት አካባቢ መስራት እንዳለብን ብድሮችን ጭምር ጸጋዎችን ለይተናል ማለት ነው። ስለዚህ በቀጣይ ከዚህ በተሻለ መንገድ ወጣቶች በዚህ ስራ ዘርፍ አደራጅተን ወደ ስራ የምናሰማራበት መንገድ ይመቻቻል ማለት ነው።